ናችሁ? እስቲ በዛሬ ቪዲዮ እዚህ ቲክቶክ ላይም ዩቲዩብ ላይ ነው የተለቀቀችው፣ ግን አነጋጋሪ የሆነች ሴትዮ አለች። እስቲ እሷ አብረን እናያታለን። ይሄን ዩቲዩብ ቻናል ሰብስክራይብ አድርጉ፣ ቆዩ። ይገርም ነገር ነው የምታዩት፣ ተአምር ትሰማላችሁ። ለመጀመሪያ ጊዜ ግን ስቀምስ የለመድኩት ያው ስሙን መጥቀስ ባልፈልግም አንድ የታወቀ አርቲስት ነው። በሆነ አጋጣሚ ተገናኝተን ወደ ኩሪፍቱ ደብረ ዘይት የሚባል ቦታ ይዞኝ ይሄድና እሱ ነው እንደዚህ ጨርቅ ምናምን አንጥፈው እዛ በቃ ትሪት እያደረገ ካልሲውን እያወለቀ እያደረገልኝ ምናምን በጣም እየተንከባከበኝ ጫት እንዴት እንደሚቃም ያስለመደኝ እሱ ነው። እና ከዛም በኋላ እንግዲህ 22 ያ ሰው በቃ እኔ ሚስቴን ስለምትመስኝ ነው ሚስቴ ልጅ ስለወለደች ከሷ ጋር ማሳለፍ ስለማልችል ነው ብሎ ነው እንግዲህ ከኔ ጋር እና በተከታታይ ያው አጭር ልብስ ለብሼ ከዚህ በታች ባዶ ሆኜ እዚች ጋር ብቻ እስከ ሆዴ ድረስ የሆነች ቦዲ አድርጌ ነው እንድቀመጥ የሚፈልገው። እንደዛ አድርጌ በተከታታይ ሳሳልፍ ቆየው። ከዛ ከሱ ጥሩ ብር ሳገኝ ነበርና ከዛ ከሱ ጋር ሌላ ሴት ይጠራል ከኔ ውጭ ደግሞ ሌላ ከጎኑ እንድትሆን ማለት ነው ሁለቱን። ከዛ በዛት ሴት አማካኝነት የት ነው የምትሰሪው? እኔ እንደዚህ 22 አካባቢ አንዳንድ ጊዜ ዝም ብዬ መንገድ ላይ እንደዛ ምናምን ሄዳለሁ። ከዛ ደግሞ ቺቺና የሚባል ሰፈር አለ ውስኪ ቤቶች ውስጥ ምዛ ምናምን እገባለሁ። እንደዚህ ስላት አይ እንደዛ ከምታረጊ ትልልቅ ሆቴሎች ደህና ዜጋ ታገኛለች ትለኛለች። የት ነው ትልቅ ሆቴል ምናምን ነገር ስላት እኔ የምሰራበት አሁን አለ ኮንኮርድ ይባላል ትለኛለች። እና መቼ ተሰኛለች? በቃ እሱ በቃኝ ሲል እሱ ሲጨርስ ከዛ እኔ ጋር እንደዋወልና ወስድሻለሁ አለችኝ። ከዛ አሳየችኝ ያንን ሆቴል። ይነጋገራሉ ሰው እየጠቆመቻት ነው እንግዲህ አንደኛውን ቦታ እሱ አንደኛው እየጠቆመቻት ነው። ሳየው በጣም ወደድኩት፣ ደስ አለኝ። አንዳንዴ ማታ ላይ በጨለማ ፊትህን ማሳየት የማትፈልግበት ቦታ አለና ፊትህን ያሳይ ጭልም ያለ ነው መብራቱና ዲም ላይት ስለነበረ በቃ እዚህ ጋር ማንንም አያየኝም ማንነቴን ሰው አያውቅም በሚል በተከታታይ የምለብሳቸው ልብሶች ያኔ በደንብ ስራ ውስጥ ስላልገባው ረጃጅም ልብሶች ነበሩ ማድረጋቸውና እሷ ነገረችኝ እንደዚህ ረጃጅም ልብስ ማድረግ የለብሽም አጠር ያለ ልብስና ጫማ ደግሞ ሄል የሆነ ጫማ ቆንጆ ጫማ አድርጊ ትለኝ ነበረ። ከዛ እሷ እንደ ሞዴል ሆና ያው አስተማረችኝ ማለት ነው። እንዲህ ማድረግ አለብሽ በቃ እኔ ቀጥታ ገባሁበት። ስገባ ቻይኖችም ይፈልጉኛል፣ ህንዶችም ይፈልጉኛል፣ የውጭ ጣሊያኖች። ብዙ ጊዜ ምን አይነት አለባበስ ልብስ ነበረ? እንደዚህ ሌዘር ቁምጣ፣ ከዛ ቴክሳስ ኮፍያ፣ ከዛ ትንሽዬ ኮት አደርግና ቡትስ ጫማ እዚህ ድረስ አደርጋለሁና በጣም ይደሰታሉ። እንደውም አንድ ጣሊያን ዋው ሺ ሶ ቢዩቲፉል ጋርል ዋው ብሎ እዚህ ጋር $100 እዚህ ጋር $100 አድርጎ ዳንስ ፍሎር ላይ ይዞኝ ይወጣል። ከዛ ስንደንስ በጣም ይደሰትና ምናምን በቃ የዛን ቀን ያለውን ብር እያወጣ እዛ እንትን ላይ እንደዚህ ንስንስ ያደርግልኛል ማለት ነው። ከዛም በኋላ በቃ በዛ ቤት ውስጥ ታዋቂ ሆንኩ ማለት ነው በኮንኮርድ በሚባል ሆቴል ውስጥ። ከዛ የህንድ ልብስ ነው የህንዶች አለባበስ ደስ ይለኝ ነበረ። ብዙ ጊዜ አካሌን እንደዚህ በጣም ተጋለጠ ልብስ መልበስ አልወድም በተፈጥሮዬና የነሱ ልብስ ምን አይነት ልብስ ነው? ከስር ሱሪ ያለው ከላይ ደግሞ እንደ እጀ ጠባብ አይነት ልብስ ነው። ከእንደገና ደግሞ ሻርፕ አለው። በጣም ወደድኩት እሱን ልብስ። ከዛ እሱን ተከታታይ እየለበስኩ ስገባ ህንድም አለች እዚህ ቤት ውስጥ ምሰራ ተባልኩ ማለት ነው። ፀጉሬን አስረዝማለሁ እንደነሱ አይነት ስታይል አድርጌ መጥቀስ እና እዚህ ቤት ህንድ አለች። ያንን አለባበሴን ወደውት አረቦች ሲፈልጉኝ፣ ህንዶች ሲፈልጉኝ፣ ቻይኖች ለምን ያብረቀርቃል እዚህ አካባቢ በጣም ያብረቀርቃል። በቃ ልብሱ ደግሞ አካልህን የሚያሳይ ልብስ አይደለም። ሂል ጫማ ማትጠቀምም በቃ ደስ የሚል አለባበስ ነው። የበለጠ እሱና እንትን ምሳሌ አይደለም የምትመስየው ሚስት ትመስያለሽ በማለት ዜጎች የበለጠ ስራውን እንትን ማለት ጀመርኩኝ ማለት ነው። ከዛም ደግሞ በታማኝነት ማለት የትኛውም ዜጋ ይሄን አስቀምጭልኝ ይሄን አንድ አረብ ሳምሶናይት ሙሉ $1 ሰጥቶኝ የመለስኩለት ጊዜ አለ። በታማኝነት አገለግላለሁ። 3 ቀን አብረኝ ከቆየ የትም እንዳትሄጂ ይለኛል። እዛው ከኮንኮርድ ውስጥ እንትን አለው አልጋ አለው። እዛው አልጋ ውስጥ ያው ጫት ይቀማሉ፣ መጠጥ የሚፈልጉት መጠጥ ይጠጣሉ። እዛው እናስተናግዳቸዋለን፣ አብረን ምግብ እንበላለን፣ አብረን እንወጣለን እንገባለን። እንደዛ እያደረግን ማሳለፍ ጀመርኩኝ። ብዙ ባልደሰትበትም ግን ያው በቃ በዛ ህይወት ውስጥ እንግዲህ አንድ ልጅ አፈራው ማለት ነው። አንድ ልጅ አፈራው በአረቦቹ በጣም ስለምፈልጋቸው ደስ ስለሚሉኝ ለሴቶች ያላቸውን ክብካቤ ጥሩ ስለነበር እንደገና ደግሞ ሌሎቹ ዜጎች አንድ ቀን 2 ቀን በኋላ ብዙ አይቆዩም ከኛ ሴቶች ጋር ከስንት አንድ ነው እንግዲህ የኛን ሴት ወደው ቤት እስከ መግዛት ድረስ መኪና እስከ መግዛት ህይወታቸውን እስከ መለወጥ የሚደርሱት። ከዛ ውጭ ግን ወደ ውጭው ዓለም ሳውዲ አረቢያ የሚባል አገር ያሉት አረቦች ግን ብዙ ጊዜ የመቆየት ከሄዱም በኋላ ተመልሰው ያችን ሴት መተው የማግኘት እንደዚህ አይነት ነገር የሚታይባቸው እነሱ ናቸውና ለሴቷም ደግሞ ተጨንቀው ያው ብዙ ሰዓት ረጅም ሰዓት ያሳልፋሉ። ሲያሳልፉ ደግሞ በስሜት በጣም የተለየ ነገር በማድረግ አልነበረም የሚያሳልፉት።
ጥሩ አይነት ግንኙነት የሚባል ነበር የነበራቸው። ለምሳሌ 4-5 ጊዜ ሴክስ ማድረግ አያደርጉም እንደዛ እነሱ በቃ አንድ ጊዜ 2 ጊዜ ካደረጉ ያቺ ሴት በምትፈልገው መንገድ ነው። እኔ ገጠመኝ በብዛት ሌላ አይነት ጥያቄ ይጠይቃሉ። የሴቷ ማንነት ይወስነዋል። ሴቷ እኔ እንደዚህ አይነት ነገር ፈልጋለሁ ካለች ታደርጋለች። እኔ ግን እንደዚህ አይነት መንገዱ አንደኛ ከገጠሩ ማህበረሰብ ስለመጣው እኔ ቀጥታ ብር ብቻ ነው እንትኔ በቃ ካልኩሌት አድርጌ አስቤ የሚሄደው ብር አገኛለሁ፣ ራሴን እለውጣለሁ፣ ከቻልኩም ባለችኝ ነገር ቤተሰብ ረዳለሁ ብዬ ነውና አባቴን የሆነች ነገር ብትሆንህ እያልኩኝ ከዛች ላይ እየቀነስኩ ትንሽ ረዳው ነበር። አባቴ ያደረገልኝን ያህል የማድረግ ሳይሆን ዝም ብሎ የልጅነቴን ያህል ከዛች ስጋዬን ከምሸጣት ትንሽዬ እቺ ነገር ላንተ የሆነች ነገር ማረጊያ ትሆናለች እያልኩ ልክ ነበረ ማለት ነው። እና ያንን ነበር አስቤ ሰራ ይኖርኩት። ልጅ እዛው አካባቢ እያለች ተፈጠረና በምን አጋጣሚ ኢትዮ ባልታዛር በሴቷ መጥቷል። ኢትዮ ባልታዛር ኢትዮጵያ ባልታዛር እንልሻለን አንቺ ሌላ ምንም አንልም። ግን ያሳለፍሽ ህይወት በጣም ያሳዝናል። በጣም ያሳዝናል። ከዚህ ህይወት መውጣት እሺ ነበር። ስንት ስራ አለ አይደል እንዴ? ቆይ አንቺ አይምሮሽ ወደዛ ሊዳል እንጂ ማሰብ አቃተሽ እንጂ ስንት ስራ ነበር። ግን ያ አርቲስቱ ይዞሽ የወጣው አርቲስት ማንነቱን ማረጋገጥ አለብን። ኮሜንት ላይ የምታውቁት እስቲ ደቅ አድርጉ። እሱ ነው ለዚህ የዳረገሽ። ጫት በልቼበታለሁ። ነገር ግን በዛ መልኩ ሳይሆን ሲመጣ ወደ ምድር ግን ወርቅ ነው የሚመስለው፣ የወርቅ ፍልቃቄ መስሎ ነው። ለምንድን ነው ከነዛ አረቦች ጋር በማሳለፍበት ታይም ላይ አንደኛው አረብ መሐመድ የሚባል አረብ ለአብዱልአዚዝ መሐመድ ከኔ ጋር አሳልፎ ተጠቅሞ ደስ ብሎት ሄዶ ነው። ሌላ የምትባል ሴት አለች፣ ደውልና አገኛት፣ ታማኝ ናት፣ ተጫዋች ናት፣ ፍቅር ናት እንዲህ ይለዋል ማለት ነው። በዛ በአረቦቹ በማሳልፈው ስራዬ ሌላ ነው የሚለው እና ሌላ ትባላለች፣ እንደዚህ አገኛት፣ ስልክ ቁጥሯ ይሄ ነው ይለዋል። ደወለልኝ ከኤርፖርት አብዱልአዚዝ እንቲ ሌላ ሲለኝ አይዋ አና ሌላ አልኩት። በቃ እኔ እየመጣው ነው ኤርፖርት ተቀበይኝ አለኝ። አበባ ይዤ ኤርፖርት ተቀበልኩት ማለት ነው። ከዛን ደስ ብሎት ነው ያሳለፍነው እኔ እና እሱ ለ15 ቀን። ያው መጥቶም የማያውቅ ስለሆነ እኔ ወደድኩትና ዊዛውት ነገር ነው የተጠቀምኩት ከሱ ጋር። ይሄ ነው ትልቁ ጥፋቴ እንግዲህ። አንደኛ ህፃን ነው፣ ሁለተኛ በቃ መጥቻ አላውቅም ፍሬሽ ነኝ ምናምን አለኝ። በቃ እሱም ንጹህ ነው፣ በቃ እኔም በቃ እንደዛ ብዬ በኖርማል በሆነ ነገር አሳለፍን። መጨረሻ ላይ ግን በቃ እንደዚህ ታክሲ ሹፌሩ እኮ ነግሮኛል ስለው በቃ እንትን ሲም ካርድ ነው ጭናው ሰጂ በቃ ከም ትብቂ ፍሉዝ አለኝ። ወዲያውኑ በቃ ያደርኩባቸውን ቀናቶች ገንዘብ ሰጥቶኝ መለየት ፈለገ። ያንን ነገር ለምን አረክስለው፣ ለምን ልዝናና ነው የመጣሁት፣ ለምን እንደዛ አልሽኝ አይነት ነገር መሰለኝ። አጠፋው ትልቅ ጥፋት። እኔም ዝም ብልና ባሳልፍ ኖሮ የስልኩንም አድሬሱንም በደንብ ደግሞ ተመላልሻለሁ። ሶፊያ የምትባል ባለ ገስታው ስናት ሀያት ሆስፒታል ጀርባ እና በጣም ነው የቆጨኝ። ስጭኝ ብያት ነበር። እባክሽን ፓስፖርታቸውን ኮፒ አድርገሽ ታስቀምጫለሽ፣ ስለዚህ ልጅ እኔ ከሱ ጽንስ አለኝ፣ እባክሽን እኔ እፈልገዋለሁ ስላት ወዲያው እኮ ነው የማቃጥለው ማለት ነው። በቃ የሚያሳልፉት ህይወት በጣም የሚገርም ነው። ግን እስቲ እናንተን አስተያየት ደግሞ እስቲ ሀሳባችሁን እስቲ ኮሜንት ላይ ቁጭ አድርጉልኝ። ምንም እኔ ግራ ገባኝ። ምንድን ነው የምታወራው? ሴተኛ ዳሪ ነበረች እልም ያለች ማለት ነው። ኧረ ኢትዮ ባልታዘር፣ ኧረ ኢትዮ ባልታዘር፣ ኧረ ኢትዮ ባልታዘር ድጋሚ በአዲስ መልክ መጥቷል። እባካችሁን አድቡ ሴቶቻችን፣ እባካችሁን ወደ እንደዚች እንዳትሆኑ እባካችሁን አድቡ። ምንም ደህና ስራ አልሰራችም በህይወቷ። ካላስ የዛሬ ቪዲዮ ይመስላል። ላይክ ኤንድ ሰብስክራይብ በማድረግ የዩቲዩብ ቻናል ይቀላቀሉ። አመሰግናለሁ።